በስመ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማለት ላጠፈው ማስ የተመሰገነ እግዚአብሔርን አመሰግነዋለሁ። አምላካዊ ዋልሉ የአባቴን የአርአያ ሥላሴን አምላክ አመሰግነዋለሁ። አምላካዊ ዋልሉ የአባቴን የይባቤ በላይን አምላክ አመሰግነዋለሁ። ሁሉ ተነግሯል፣ ተመስክሯል። ሁላችሁ መስክራችኋል፣ ተናግራችኋል። እኔም ባጭሩ እንግዲህ ቅዱስ በኩሉ ኪሩባዊ ዓይን ያላቸው ሁሉንም የሚመረምሩ በተቻላቸው ተሰጣቸው አይምሮ እግዚአብሔር ሁሉን የሚመረምሩ ረታይና መምህር የሚባሉ ናቸው። ከድሮ ጀምሬ እኔ ከጥንት ጀምሬ ከመጀመሪያው ደቀ መዝሙርም ሳሉ አውቃቸዋለሁ። ዲማ ታላቁ ቦታ እዚያ እኛ በ71 ዓመተ ምህረት በ1971 ዓመተ ምህረት ተሾመ። እሳቸው በ74 ጉባኤ ከፍተው ብዙ ካስተማሩ ብዙ ከቆየን በኋላ ብፁዕ አቡነ በርናባስ ቀዳማዊ፣ ብፁዕ አቡነ ቶማስ ቀዳማዊ እኔ ሁነን አጥንተን ሁኔታውን ከሲኖዶሱ ተልከን እስቲ እንዲያው ንገሯቸው ጳጳስ ቢሆኑ ብለው ተልከን ነበር እና ምንድነው የተሰጠን መልስ? ከሊቁ ከመምህር አርአያ ሥላሴ ወይም ይባቤ እና የተሰጠን መልስ እናንተ እስቲ ተወጡትና ኋላ እኔ ደግሞ እቀጥላለሁ ነው ያሉኝ። በጣም ተሰማን እና እኛ አሁን በእኔ በኩል በጨለማው ዓለም ነበረ ለዚህ ማዕረግ የተጠራሁት ጨለማ ነበረ እና ወደ 14 ሊቃነ ጳጳሳት ጥሮታ ወጥተው በዚያ እግዚአብሔር የለም በሚለው መንግስት ጊዜ ቤተክርስቲያን ራቁቷን ቀርታ ነበር፣ ባዶዋን ቀርታ ነበር። እኛም እንደ አቅማችን አሁን የተባለውን መጻሕፍት ስናስተምር አይተነው እንዲያው ወደነው አይደለም። እንግዲህ በተለይ የእሳቸውን ቃል ከሰማሁ በኋላ ከሹመቱ በኋላ በጣም አዘንሁኝ፣ ተሰማኝ። እናንተ ተወጡት ሲሉ መቼም እግዚአብሔር ጥሪ አንደኛው ምዕመናንን በትሉ ቤተክርስቲያንን አፈራርሶ ከመቅረት እስቲ እንግዲህ 3 ጳጳስ ቀርቶ ነበር። በ3 ጳጳስ ነው እኛ የተሾምነው። እንደው የበለጠ ደግሞ የተሻለ ይሆንደው ብዬ ጉባኤን ትቼ ሁሉም በትኜ እዚህ ጵጵስና ገባሁ። ያን ጊዜ ሁሉ መምህር ይባቤ እንገናኝ ነበር። ተወጡት ብያቸዋለሁ ይሉን ነበር እና ሁለቱ አቡነ ቶማስ አቡነ በርናባስ እንዲያዋል እኔ እስካሁን ቆይ በሆን ኖሮ አልሾምም ነበረ። በእውነቱ እንዲያው ቶሎ ሞታለሁኝ እንዳማረብኝ ብዬ ነው እንጂ እንግዲህ የሚረዝም ነበር በሆነ ባውቅ ኖሮ ባልተሾም ነበረ። ቢሆንም ደግሞ የእግዚአብሔር ፈቃድ ነውና በእውነቱ በጣም የመምህርን ሞት ባላይ የተሻለኝ ነበር። በጣም ታላቅ አባት ነበሩ።
መምህር ነበሩ፣ እውነተኛም ነበሩ። መምህር ወመገስጽ የሚገስጹ የሚያስተምሩ፣ የማይፈሩ የማያፍሩ፣ ቅድስናን ተጎናጽፈው የሚመክሩ አባት ነበር። በዚህ ቀና ነበር እና መቼም ሰው እኔ ውዱስ በኩሉ በሁለመናቸው ምስጉን ናቸው። ጉለት የለም። በምንኩስናውም ቢሆን በመምህርነቱም ቢሆን በማንኛውም ረገድ በቤተ ክርስቲያን ሕግና ስርዓት ቀኖና ሙሉ ናቸው እና ምንድን ነው የምጠቅሰው ብዙ እንደዚህ ይሞከራል። ግን እንደሳቸው ለምኖ ሁሉን ትቶ ብዙ የለም። ለትያጥሮን መላክ ወጸሐፍ ሎቱ በትያጥሮን ላለው ለቤተ ክርስቲያን አለቃ እንዲህ ብለህ ጻፍለት፣ ትዕግስትህን መልእክትህን እና አገልግሎትህን አውቃለሁ አለ ጌታ። እንዲህ ብለህ ጻፍለት። ግን አንድ የምነቅፍ ነገር እነዚህን ሁሉ ሰርተሃል አድርገሃል፣ የምነቅፍ ነገር ግን አለኝ። ምንድን ነው የሚነቀፍበት? ያ የትያጥሮን አለቃ የሚነቀፍበት አንድ ነገር አለ። ኤልዛቤል የምትባል ነቢይ ሳትሆን ሕዝቡን የምታሰስት ነበረች። እሷን አልገሰጻትም። ተመልከቱ እንግዲህ ብዙ ተመስግኖ አንድ የምነቅፍ ነገር አለኝ እና እኔ መምህር ይባሌ ግን አይፈሩም። በእውነቱ አይፈሩም፣ ይገስጻሉ፣ ያስተምራሉ። ከትያጥሮን መልአክ ናዳ ደብረ ሰላም ክቡር መምህር ይበልጣሉ። አሁን ራእየ ዮሐንስ እንደጻፈው እና ልጆች በእውነት ሁላችሁ ሊቃውንት በጣም ዛሬ እንደ የሰማይ ዓለም ነው እንግዲህ ሰማያዊ ዓለም ነው የታየ እና ዓለሙ የተጠላ ነው። ቅዱስ ዮሐንስ አፈወርቅ ዓለሙ እኮ ይጠላሃል፣ ዝም ብለህ እየተናገር እየዘለሱ እኔም እኮ ጠላዋለሁ አልወደውም። ይህ ነው ይባቤ መልአክ ቆሞስ መምህር ምሁር፣ እሳቸውም ዓለሙን አልወደዱትም። ሰውነታቸው አልቆ እንግዲህ ማመስገን ይችላል። ውዳሴ ከንቱም አይሆንባቸው በሕይወት ሳሉ ነበር እንጂ እና እንዲህ ያለ መምህር በእውነት ቤተ ክርስቲያናችን ማጣቷ በጣም ይሰማናል በጣም እና እኒህና መምህር በጣም ነው ሁለመናቸው ውዱስ በኩሉ ብያቸዋለሁ። ውዱስ በዚህም ያልጎደላቸው ክርስትናው፣ ቁምስናው፣ ምንኩስናው፣ ዲቁናው፣ መምህርነቱ ብዙ ጊዜ መምህራን በአንዱ ቢሆን በአንዱ ይጎል ነበር። እሳቸው ግን ውዱስ በኩሉ ምሉእ በኩሉ እና ይህን ዓለም እንደጠሉት እንደናቁት ተመሰከረላቸው። ጌታችን እንኳ መድኃኒታችን ይህን ዓለም አልወደደውም። 30 ዓመት ከ3 ወር ከምናምን ነው የቆየውና ምንድን ነው ያለ አንድ ሊቀ ካህናት አንዱን መምህር ተገብቶ ነው እና አሃድጎ ለዓለም ዓለምን ተወዋለሁ፣ ዓለምን ትቼው ወደ አንተ ወደ አብ እመጣለሁ ነው ያለው። መምህርም እንዲህ ነው ያሉት፣ እሱ ይስራው እሱ ይጨርሰው ነው። እንግዲህ ለሁሉ ባይሆን ለአንዳንዱ በሚስጢር የሚነግሩት አለ እና ባለፈው እንግዲህ ደውለው ብፁዕ አቡነ አብርሃም ፈቅደዋል ፈለገ ሊቃውንት ብለው ይህን ጉባኤ እና እሱም የዚህ ዕለት እንዲገኙ ጠርቼዎታለሁ ብሎ ነበረ በሚከበርበት ቀን እና እንግዲህ ዛሬ አይቻለኝም በሌላ ቀን እመጣለሁ አልኋቸው። አይ እንግዲህ የሚመጡበት ቀን አለ። እሺ ጥሩ ነው አሉ እና አባታችን አቡነ አብርሃምን መልእክት ተነጋግረናል። በሁሉ ከእሑድ ጀምረን እስካሁን ስንነጋገር ነበረ እና እሳቸውም ትንሽ አንድ ነገር ስለገጠማቸው ነው እርስዎ የሸፈኑት በእርስዎ በኩል
ይድረስልኝ መልእክቱ ብለው ነው እንጂ በእውነት ስናነባ ነው የሰነበትነው። እንዲህ ያለም የሆነ ጠብቦኝ አላውቅም። እንደው ምንም እንደው ዛሬ ግን ተሰማኝ እና ልክ ሲታጣ በጣም ያናድዳል ነገሩ። ከእግዚአብሔር ቢሆንም እኔ አሁን ወንድሞቼ ሁሉ አልቀዋል። አብረውኝ የተሾሙት ታላላቅ ሊቃውንት ሁሉ ማናግረው ምንወያየው ስለ መጽሐፍ ቅዱስ፣ ስለ ምስጢረ ሥላሴ፣ ስለ ምስጢረ ሥጋዌ አጥቻለሁ፣ አለቅሳለሁ። እኚህን ብሩህ አባት ብርሃናዊ አባት መምህር ይባቤ አርአያ ሥላሴ ሁልጊዜ ነው የምንነጋገረው። በጣም ይገባቸዋል። ትንትን አድርገው ያስረዱ። ይህ ነው እንግዲህ ምን ፀሐይና መምህር ሲጠፋ ጨለማ ነው፣ ውድማ ነው እና ሁላችሁ እንጽናና። ግን እግዚአብሔር አለ። አሁን እሱ ደግሞ ከልጆቻቸው ያሟላዋል፣ ያሳካዋል፣ ይሞላዋል እና በእውነት ሁኔታ የእረፍታቸውን ነገር ሳስበው በጣም ይደንቀኛል። እንግዲህ እና ሞት ያለ ጻዕረ ሞት ዝም ብሎ የቅዱሳን ሞት ይሄ ነው እንግዲህ አምደ ብርሃን ሞት ያለ ጻዕረ ሞት፣ ሕማም ያለ ድካም እና እንግዲህ ደግሞ ዕለቱንም እናስተውለው። እግዝእትነ ማርያም ውዳሴዋን አንበው ተርጉመው ነው እንግዲህ ደግሞ አንዳንድ ቅዱሳን ጻድቃን ሲሞቱ ሲያርፉ በዕለተ እሑድ ነው። ይገርማል። ዕለተ እሑድ አረፉ። በዕለተ እግዝእትነ ማርያም በጽዮን ማርያም አረፉ። ቦታቸውም እመቤታችን። ይህም አብሮ ይቆጠር ከታምሩ አስደናቂ ነው በሆነ እና እንግዲህ ምን እንበል እንግዲህ ምን እንላለን? ሞት በአንድ በኩል ጥሩ ነው፣ አያዳላም። እንግዲህ በሀብት ኑሮ ከዚህ ካላቸው ከልማቱ ገንዘብ ቢሰጡ በሰው እጅ ሚናኝ የሆን ኑሮ ህይወት በ10 ዓመት ፈቅጃለሁ ይህን ነበረ። ሞት ግን የማያዳላ እና ከእግዚአብሔር የታዘዘው ነውና ይህን ደግ አባት ያው ትእዛዝ ነውና ትእዛዙን አክብሮ ወደ እግዚአብሔር ሰራቸው እና ብዙ ነገር ነበረ፣ ብዙም ጠቅስ ነበረ። እንግዲህ ሁላችሁ ደክማችኋል፣ ከትናንት ጀምራችሁ ነው እና እኮ አባታችን አቡነ አብርሃም ብዙ አዝነዋልና ከእኔ ይልቅ እሳቸው በጣም ደክመዋል፣ አዝነዋል። እኔ ልሸፍነው አክሮሽ ብዬ ነው እና በጣም አሳስበው ነው ደጋግመው ነው እንዲሁ ከእሱ ጋር ብሄድ እንዲሁ ቢያጽናናኝ እግዚአብሔር ብለው በጣም ተነጋግረናል እና የእሳቸውን መልእክት ይድረስ ከአባታችን ጋር በእውነት ሁልጊዜ ሲወያዩ ሲነጋገሩ ነው። ብዙ ማዕረግ ሰጥተዋቸዋል። በዚህ በደብሩም በገዳሙ በራሳቸው የአራት ጉባኤ መምህር አራት አይና ይባቤ መልአክ መምህር ብለው የሁሉ ሰይመውልናል። ብፁዕ አባታችን አቡነ አብርሃም በጣም የእኔም ልጅ ያሾሟቸው አብርሃም ብዬ የሰየሙ ለቅዱስ ሲኖዶስ አቅርቤ ነኝ። በጣም አከብራቸዋለሁ። ልጅም ናቸው፣ በማዕረጋቸው ደግሞ ወንድሜ ናቸው እና ሁላችሁም አደራ ትእዛዛቸውን ተቀበሉ። መልአከ መልአከ ገነትም የሰሜን ጎጃም የእናንተው ያው ስራ አስኪያጅ ነው። ከአባታችን ጋር ሆኖ ይህን ያቀኑታል። እንግዲህ አባታችን እዚያው ነው በጸሎት ይረዱናል፣ ዝቅ ብለው ይመለከቱናል። ሁላችንም እንግዲህ አይዟችሁ ብለው ወደ እሳቸው ሲጠሩን መሄድ ብቻ ነው እና እኔ እዚሁ አይረዱን አልልም።
በረከት አባ አርአያ ሥላሴ ይድር በላዕሌነ አሜን ነው። ምን አርአያውን ቆማችኋል? አንዲት ቅኔ ያለብኝ መራት ደብረ ጽዮን መራት ደብረ ጽዮን እጹይ ተልዑል ለተዋህዶ ለምን ትሃለንኪ ወይ ተሰርቆኪ ከርቤ ወለምንት በጊዜ ከብካብኪ ጣጣ ይባል እልል የሚባለው ጠፍተው በዓል ሲሆን ሰርግ ሲሆን እልልታ ነበረ። ቤተ ክርስቲያን ሆይ በክብርሽ ልቀን ታቦትሽ ሲወጣ ክብርሽ ሲከበር ለምን እልል አልተባለ ነው የቅኔው ምስጢር። ወለምንት ጊዜ ከብካብኪ ወለምንት በጊዜ መራቂ ያህሎ ይባሉ ወለምንድነው ደግሞ ወጊዜ ሞቱ ለኄር ከዋኒ ነገረ መለኮት ንባቤ አርአያ ሥላሴ ዘቤተ ሀርቤ የቅዱስ ላሊበላ ዘመድ ነው። ሀርቤ ቅዱስ ሀርቤ አርአያ ሥላሴ ዘቤተ ሀርቤ ይንብል ይሞተ ቅጽበተ ሶብየ ይንብል ይሞተ ቅጽበተ ሶብየ ወባሕቱ ተሰወረ ንብየ ጻድቅ ሰው አይሞትም፣ ተሰወረ ነው። ወባሕቱ ተሰወረ ንብየ። እግዚአብሔር ከእኛ ጋር ይሁን፣ በረከታቸው ይደርብን። ደቀ መዛሙርቶቻቸው ሁሉ ዓለምን የሚያበሩ ናቸውና አሁንም በብርሃን ላይ ብርሃን ይጨምርላቸው። ደብሩን ገዳሙን ሕዝበ ክርስቲያኑን ያስተማሩትን ሕዝብ ሁሉ በቅድስና ጽንቶ ያኑርልን። ከየገዳማቱ ከየአድባራቱ ከየአብያተ ክርስቲያናቱ መጥታችሁ ያከበራችሁትን ሁሉ የአባታችን በረከት ነው። የተሳተፋችሁትን ጠብቃችሁ አሜን።